ጤና ይስጥልን ተመልካቾች እንደምንውላችኋል። የአቦል ዜና ስፖርታዊ ሰዓት ላይ እንገኛለን። ከዜናዎቹ አስቀድሞ የአጋራችንን መልእክት እንከታተል። ይቅርታ ወንድሜ፣ እንጀራ ጭማሪ። እሺ ጨምራለሁ። በየአይነት ምን እንደማስብ ታውቃላችሁ? ቶሎ ያለኝን ገንዘብ ቆጥቤ ቦታዬን ማስፋፋት፣ ምግቦቼ ላይ መጠበብ፣ ያልተቀመሱ ያልተለመዱ አሰራሮችን መሞከር። ማን ይሰራው? የታለ የኔ ብቻ የሆነ የምለይበትን ጣዕም መፍጠር። ገና ሲቀምሱት ያንን ልዩ ጣዕም ፍለጋ የሚመጡበትን ሬስቶራንት መክፈት፣ በፈጠርኩት ልዩ ጣዕም መታወቅ። እንጀምረው። የዘገባ አጋራችን አንበሳ ባንክ እናመሰግናለን። ወደ ዜናዎቹ አልፋለሁ። በባህል ስፖርት ውድድር የክልሉን ውጤታማነት የሚያስቀጥሉ ስፖርተኞች መታየታቸውን የአማራ ክልል ባህል ቱሪዝምና ስፖርት ቢሮ አስታወቀ። በሁለት ቀጠና የውስጥ ውድድር አድርገው ክልሉን ለመወከል የተመረጡ ስፖርተኞች ለሀገር አቀፍ ውድድር በቂ የዝግጅት ጊዜ ይሰጣቸዋል ተብሏል። ኪዳነ ማርያም ብርሃኔ። ዓመታዊው የአማራ ክልል የባህል ስፖርቶች ውድድር በደሴና ባህር ዳር ተካሂዶ ፍጻሜውን አግኝቷል። በሁለቱም ቀጠና በተካሄዱት ውድድሮችም ከ2000 በላይ ስፖርተኞች ተካፍለዋል። የዘንድሮው የአማራ ክልል ባህል ስፖርቶች ውድድር በሀገር አቀፉ የውድድር መድረክ ክልሉን የሚወክሉ ብቁ ስፖርተኞችን መምረጥ ታሳቢ ተደርጎ የተካሄደ በመሆኑ በቀጣይ በሁለቱም ቀጠና ውጤታማ የሆኑ ስፖርተኞችን ዳግም የመመልመል ስራ እንደሚከናወን የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ጋሻው ተቀባ ለአሚኮ ተናግረዋል። ሁለት ቦታ ስለሆነ የውድድር ቦታው የተሻሉ አንደኛ የሚወጡ ስፖርተኞችን የመለየት ስራ ይሰራል። ይህ ከተሰራ በኋላ ከሁለቱ ደግሞ የተሻሉ ስፖርተኞችን ወደ መሀል አመተን እንለይና በሀገር አቀፍ ደረጃ በባህል ስፖርት አማራ ክልል የተሻለ ተወዳዳሪ ስለሆነ ተወዳዳሪ ብቻ ሳይሆንም ደረጃ እየያዘ ስለሚመጣ ለዛ የተሻሉ አዲስ ስፖርተኞችን እናገኛለን ብለን እናስባለን። በተካሄደው ክልል አቀፍ ውድድር ላይ ውጤታማ ሆነው ዳግም የተመረጡ ምርጥ ስፖርተኞችም በቀጣይ በሀገር አቀፍ ውድድር ስኬታማ እንዲሆኑ አስቀድሞ በቂ የዝግጅት ጊዜ እንደሚሰጣቸው ነው አቶ ጋሻው የገለጹት። ምን ያህል ጊዜ ኮንዲሽን ያስፈልጋል የሚለውን ቴክኒካል ተናግረን ኮንዲሽን እናስገባለን። እሱን አስገብተን የተሻሉ በቅተው እንዲወጡ አድርገን ጥሩ ተወዳዳሪ ብቻ ሳይሆን የበላይነትን ይዘን ለማጠናቀቅ ስራዎችን እየሰራ ነው የምንገኘው። በሀገር አቀፍ የባህል ስፖርቶች ውድድር በተደጋጋሚ አሸናፊ በመሆን የሚታወቀው አማራ ክልል አምናም የአሸናፊነት ክብሩን አስጠብቋል። ሆኖም በጥቂት ስፖርቶች ለማሸነፍ ግን ተቸግሮ ነበር ያሉት ምክትል ቢሮ ኃላፊው ዘንድሮ ችግሩን ለመቅረፍ ተሰርቷል። አዳዲስ ልጆችን ማግኘታችንና የውስጥ ውድድር ማካሄዳችን ደግሞ ለተሻለ ውጤት በአመቱ ያበቃናል ሲሉ አቶ ጋሻው ሀሳባቸውን ሰጥተዋል። አምና ላይ ውድድር አድርገናል። በፌዴራል ደረጃ አንደኛ ወጥተናል። ግን በጣም አደገኛ ፉክክር ነው የነበረ። አሁን ላይ አዳዲስ ስፖርተኞችን እናገኛለን ብለን ነው የምናስበው። በእርግጠኝነት በዚህ አመት የውስጥ ውድድር ስላደረግን ከባለፈው የተሻለ ውጤት ለማምጣት እድል ይሰጣል። 23ኛው ሀገር አቀፍ የባህል ስፖርቶች ውድድር በዚህ ወር መጨረሻ በሐረር ከተማ ይካሄዳል። በሊዝበን ግማሽ ማራቶን ኢትዮጵያዊቷ ጽጌ ገብረሰላማ ስታሸንፍ ጃኮብ ኪፕሊሞ በወንዶች የቦታውን ክብረ ወሰን አሻሽሏል። ትላንት የሊዝበን ግማሽ ማራቶን ሲካሄድ ኢትዮጵያዊቷ አትሌት ጽጌ ገብረሰላማ በሴቶች ዘርፍ አሸንፋለች። አትሌቷ ርቀቱን 1 ሰዓት ከ04 ደቂቃ ከ48 ሰከንድ በመግባት አሸንፋ የአምና ድሏን አስከትላለች። በወንዶች ርቀት ኡጋንዳዊ ጃኮብ ኪፕሊሞ አሸናፊ ሆኗል። ኪፕሊሞ የዓለም ክብረ ወሰን በማሻሻል ጭምር ነው ያሸነፈው። የግማሽ ማራቶን ክብረ ወሰን በ2024 ቫሌንሲያ ላይ በኢትዮጵያዊ ዮሚፍ ቀጀልቻ በ57 ደቂቃ ከ30 ሰከንድ ተይዞ ቆይቷል። ትላንትና ግን ጃኮብ ኪፕሊሞ ርቀቱን በ10 ሰከንድ በማሻሻል ክብረ ወሰኑን በእጁ አስገብቷል። በሌላ ውድድር በስፔን ቢልባኦ በተደረገ የ10 ኪሎ ሜትር ሩጫ ኢትዮጵያዊቷ አሳየች አይቸው አሸንፋለች። አትሌቷ ርቀቱን በ30 ደቂቃ ከ01 ሰከንድ በመጨረስ ነው ያሸነፈችው። ሌላኛው ኢትዮጵያዊት ንግስት ሞላ በ10 ሰከንድ ዘግይታ ሁለተኛውን አጨርሳለች። በኦሎምፒክና በዓለም ሻምፒዮና ወርቅ ማግኘት ቀጣይ ህልሙ መሆኑን በቡዳፔስት የዓለም ሻምፒዮና
የናስ ሜዳሊያ ባለቤቱ አትሌት ልዑል ገብረስላሴ ተናገረ። አትሌቱ ወደ ሩጫው ለመግባት ቀነኒሳ በቀለን አርያ ማድረጉን ተናግሯል። ባዘዘው መኮንን ከአትሌቱ ጋር ቆይታ አድርጓል። ኢትዮጵያ ውስጥ ሁሉም አትሌቶች ጠንካሮች ናቸው። ለኔ አርያ ግን ቀነኒሳ በቀለ ነው። በሰሜን ሸዋ ዞን ሀገረ ማርያም የተወለደው ልዑል ገብረስላሴ ሩጫን የጀመረው በትምህርት ቤት ውድድሮች ሲሆን በወቅቱ ከቤተሰብ ጀምሮ በርካታ ጫናዎች እንደነበሩበት ያስታውሳል። ከታች ጀማሪ ስትሆን የማይገጥም ፈተና የለም። እንደኛ ቤተሰብን ፈቃደኛ አይሆንም። በወቅቱ በጊዜው ትንሽ ለኔ ፈተና ነበረ። ቤተሰብን ማሳመን አለ፣ እናት አባትን ወንድሞችን ማሳመን አለና ያ ትንሽ ፍንጭ እስከማሳይ ድረስ ትንሽ ፈተናዎች ነበሩ። ግን ያው የሆነ ውጤታማ ከሆንኩ በኋላ ሁሉም ያው ወደኔ የማበረታታትና የመደገፍ ባህሪዎች ከዛ በኋላ ነው የታዩት። የቀነኒሳ በቀለ አድናቂ የሆነው አትሌት ልዑል ሩጫን ለመጀመርም አርያው በኦሎምፒክ የ3 የወርቅ ሜዳሊያዎች ባለቤት የሆነው ቀነኒሳ እንደሆነ ይናገራል። ኢትዮጵያ ውስጥ ሁሉም አትሌቶች ጠንካሮች ናቸው። ለኔ አርያ ግን ቀነኒሳ በቀለ ነው። አብራችሁ ሩጣችኋል? ሁለት ሶስት ጊዜ ሮጠናል። የተለየ ደስታ ነው የሚሰማ። አሁንም አብረን ነው ትሬኒንግ የምንሰራው፣ አንድ ማናጀር ላይ ነው የምንሰራውና ልጆችን የማበረታታት ያለው ተሰጥኦ ሁሉም እንደሱ ሰው ቢሆን የት በደረሰ እና እኛን ውድድር ስንሄድ ቁጭ አድርጎ ነው ይመክረን። ይሄ እንደዚህ ብትሄዱ፣ እዚህ ቦታ ብትቀይሩ፣ እንደዚህ ብታደርጉ አሸናፊነት ትሆናላችሁ ብሎ በጣም ይመክረኛል። ውጤታማ የሆንኩባቸው ውድድሮች አሉ። በዛ አጋጣሚ አትሌት ልዑል ገብረስላሴ በግሉ በ2022 የለንደን ማራቶን ብር ሲያገኝ በ2019 የቫሌንሲያ ማራቶንን የቦታውን ክብረ ወሰን ጭምር በማሻሻል አሸንፏል። የአምስተርዳምና የሮተርዳም ማራቶኖችም አትሌቱ ከተሳተፈባቸው ውጤትም ካመጣባቸው ታላላቅ ውድድሮች መካከል ናቸው። ለአትሌት ልዑል በተለይ የ2022 የለንደን ማራቶን በብዙ ፈተናዎች ውስጥ የተገኘ ክብር ነበር። ትዝ ይለኝ እንደሆነ ያን ጊዜ የኦሪገን ዓለም ዋንጫ ነበረ። ኦሪገን ዓለም ዋንጫ 3 ወር ሆቴል ቆይቼ ነበረ። እኔ በሰዓት ያን ጊዜ ሁለተኛ ሰው ነኝ። 24 ሰዓት ሲቀረው የምርጫ እንትን መዝጊያው ሚኒማ መዝጊያ፣ ከዛ በኋላ እኛ እንደወጣን ቃሊቲ ትሬኒንግ ሰርተን ስንመጣ የኛ ስም የለም፣ የተላለፈው ሌሎች ስም ነውና ከዛ በኋላ እንዴት ሁለት በጣም ነው የተሰማኝ። እውነት ወደ ሩጫ መለሳለሁ አላልኩም። ያን ውድድር እንድወዳደር ወደ ራሴ ወደ ጭንቅላቴ እንድመለስ ያደረጉኝ ሰዎች አሉ። ለነሱ ትልቅ ክብር አለኝ። ከሰልጣኝ ከጌታ መሳይ ሞላ ጀምሮ ከኔ እኩል እያለቀሰ ከዛኛ በራ በስልክ ቤቴ ድረስ መጥቶ ያለውበት ቦታ መጥቶ የሩጫ ድሮ የተገፋውን አንተ እኮ አንድ ነው አሁን ከሆቴል የወጣው፣ እኔ 3-4 ጊዜ ከሆቴል ወጥቻለሁ፣ ስለዚህ ያ ነገር ሊሆን አይችልም፣ አሁን ቀጥታ ለንደን መግባት አለብህ ብሎ ከሰልጣኝ ጋር ተመካክሮ ለንደን እንድገባ ያደረገኝ እሱ ነውና ያው ለንደንም ያው በራሴ ስህተት ነው የተበላሁት እንጂ አልበላም ነበር። ያው ለንደን ለኔ ብዙ መንገዶችን ከፍቷል ብዬ አስባለሁ። አትሌት ልዑል ገብረስላሴ በ2023 የቡዳፔስት ዓለም አትሌቲክስ ሻምፒዮና ለሀገሩ ነሐስ አስገኝቷል። በኦሎምፒክና ዓለም ሻምፒዮና ለሀገሩ ወርቅ ማስገኘት ደግሞ የቀጣይ ህልሙ ነው። ቡዳፔስት እንደዛ ሮጬ ከመጣሁ በኋላ 1 አመት ከ6 ወር እንጆሪ ላይ ነበርኩ። ያው ሙቀቱም አየሩም መሰለኝ እግሬን ትንሽ ጉዳት ላይ ነበርኩ። አሁን ተሽሎኛል። አሁን ወደ ትሬኒንግ ተመልሻለሁ። ቀጣይ ያለኝ አላማ እንግዲህ ዓለም ዋንጫዎችም አሉ፣ ኦሎምፒኮችም አሉ። ከፈጣሪ ጋር እንግዲህ ሁለቱም አያልፉኝም ብዬ አስባለሁ። እንግዲህ እግዚአብሔርን ይዘን እንሰራለን። በኢትዮጵያ ፕሪሚየር ሊግ የ23ኛ ሳምንት ጨዋታዎች የሊጉ መሪ ሲዳማ ቡና ተሸነፈ። ከወላይታ ዲቻ ጋር የተጫወተው ሲዳማ ቡና 3-1 በሆነ ውጤት ተረቷል። ከ5 ጨዋታዎች ጉዞ በኋላ የተመዘገበ ሽንፈትም ሆኗል። ኪዳኔ አሰፋ፣ መልካሙ ቦጋልና ያሬድ ዳርዛ የወላይታን የድል ግቦች በስማቸው ያስቆጠሩ ተጫዋቾች ናቸው። አቤል ያለው ለአዲሱ ክለቡ ሲዳማ ቡና የማስተዛዘኛ ግብ በማስቆጠር በ9 ግቦች የሊጉ ከፍተኛ ግብ አስቆጣሪነቱን እየመራ ይገኛል። በሌላ ጨዋታ ኢትዮ ኤሌክትሪክ ኢትዮጵያ ቡናን 2-1 ረቷል። ናትናኤል ዱባልና ፓትሪክ ሲቦማና ለኤሌክትሪክ፣ ሐምዛ ሱልጣን ለኢትዮጵያ ቡና ግቦቹን አስገኝቷል። ትላንት ቅዱስ ጊዮርጊስ በሸገር ከተማ ተሸንፏል። 1-0 በተጠናቀቀው ጨዋታ ብቸኛዋን የማሸነፊያ ግብ ቢኒያም ፍቅሩ አስቆጥሯል። የመቻልና ወልዋሎ አዲግራት ዩኒቨርሲቲ ጨዋታ ደግሞ ያለ ግብ ተጠናቋል። ዛሬ በሊጉ 4 ጨዋታዎች ሲደረጉ ባህር ዳር ከነማ ከነገሌ አርሲ ጋር ይጫወታል። የጣና ሞገዶቹ ያለፉትን 2 ጨዋታዎች በሽንፈት አሳልፈው ከሊጉ 3ኛ ደረጃ ቡድን ጋር የሚገናኙበት ጠንካራ መርሃ ግብር ነው። በሌሎች ጨዋታዎች ፋሲል ከነማ ከሽረ ምድረገነት፣ ኢትዮጵያ መድን ከሀዲያ ሆሳዕና እንዲሁም ድሬዳዋ ከተማ ከንግድ ባንክ ጋር ጨዋታቸውን ያከናውናሉ።
ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ የኢትዮጵያ ፕሪሚየር ሊግ መሪ ክለቦች ናቸው። ደስታውን መግለጽ አልፈለገም። ሸገር ከጥልቅ ነው ከገዛኝ ረጅም ኳሶችን ከዚህ